ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ እንድታደምጡን አዲስ የሆናችሁ ቻናላችንን ዛሬ ለከፈታችሁ ዛሬ ለተቀላቀላችሁ ሰብስክራይብ በማድረግ የደወል ምልክቷን እንድትጫኑና ፕሮግራም በምንለቅበት ሰዓት ያሳውቁኝ ኖቲፊኬሽን እንዲደርሳችሁ ሰብስክራይብድ እያደረጋችሁ እንድትቀላቀሉን። ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን የሶስተኛ ክፍል ዕለተ ቅዳሜ የሌተስት አፕዴት ፕሮግራማችን መካከል እንግዲህ ከያዝናቸው ጉዳዮች ወደ ኖርዝ ኢንግላንድ ተጉዘን የበለጠ ትኩረታችን የምናደርገው በዩናይትድ ቤት ይሆናል። ከሰሞኑን በዩናይትድ ዙሪያ መረጃዎች በስፋት እየወጡ ነው። ከሚወጡ መረጃዎች መካከል አንዳንዶቹ ደግሞ ከተጨባጭነትም አልፎ ጉዳዮቹ ከወዲሁ ተፈጻሚ የመሆን እድላቸው እየተረጋገጡ የመጡ የማይክል ካሪክ የስራ ቅጥር ኦፊሻሊ በሄድ ኮችነት ለቀጣይ 2 ዓመታት ከተጨማሪ 1 ዓመት ዋስትና ጋር የተካተተው ኮንትራት ከተረጋገጠ በኋላ ጉዳዮችን ኦፊሻሊ ወደ ሌሎች ትኩረቶች ወይም ማንቸስተር ዩናይትድ በቀጣይ ሳመር የበለጠ እድሳቱን ትኩረቱን ከፍ ባለ ደረጃ በጥሩ ስታንዳርድ ተፎካካሪነቱን በዘላቂነት ወደ ቀድሞ አሸናፊነት ወደ ሻምፒዮና ስሜት ቡድኑን ለመመለስ በማይክል ካሪክ የስልጠና ዘመን በተሻለ ሁኔታ ቡድኑ ፐርፎርም የሚያደርግበትን ሂደት ተፈጻሚ ለማድረግ ስትራቴጂክ የሆኑ በጣም ይሄ ሳስቴነብል የሆኑ የዝውውር ሂደቶችን የበለጠ ይሄ ሲዘዋወሩ የተጫዋቾች ጠቀሜታ በላቀ ደረጃ ፋይናንሻሊ ዩናይትድ ከዚህ ቀደም ብራንዱ የተደራደረ ፋይናንሻሊ ብዙ ዝውውሮች ላይ የከሰረበትን አይነት አከፋፈልን ስትራቴጂን ለመተው ብልሃት የተሞላውን የዝውውር ሂደት ተፈጻሚ ለማድረግ ከወዲሁ ቢዲንግ ዋር ውስጥ ከመግባት ምክንያቱም ዩናይትድ ቢዲንግ ዋር ሲገባ ነው ከፍተኛ ኢንቨስትመንት የሚያወጣው። ምክንያቱም ተጫዋቾች ወደ እንግሊዝ ምድር መጡ። እንግሊዝም ያሉት በታላላቅ ክለቦች ይፈለጉ ለዩናይትድ መጫወት ያለው ስሜት ይለያል። በተመሳሳይ የሱም የታሪክ ባላንጣ ሊቨርፑል መዘዋወር ያለው ስሜት ይለያያል። ስለዚህ እነዚህ 2 ክለቦች የሚያዘዋውራቸው ተጫዋቾች ውስጥ መጀመሪያ በተለይ ዩናይትድ የሚደራደርለት በዓለም አቀፍ ደረጃ ወደ 1 ቢሊዮን ደጋፊ ያለው የሚባለው ክለብ ያለው ዝና ነው። ዝናውን ደግሞ ተደራዳሪ ክለቦች ሻሽ ክለቦች ፋይናንሻሊ ነው የሚጠቀሙት። አይ ዩናይትድማ ከፋይ ነው፣ ባንኩ የማይነጥፍ ሁሌም ባንኩ ደለብ ያለ ምንም እንኳን የፒኤስአር የዚህ ኤፍኤፍፒ ጫና ቢኖርበትም የዩናይትድ ሼር ሆልደሮች እንደምታውቁት በዩናይትድ ደጋፊ በመላው ዓለም የማይወደዱበት ዋነኛ ምክንያት የግሌዘር ቤተሰቦች ይሄን የዩናይትድን ባንክ የሚበዘብዙበት መንገድ ነው። ብራንዱን እንዴት እንደሚጠቀሙ በመላው ዓለም በማሊያ ሽያጭ፣ በቲቪ ምስል ሽያጭ፣ በማሽዴይ መቀመጫ ሽያጮች ይታወቃል። ለዘመናት የያዘውን የበላይነት በእንግሊዝ ምድር እነዚህ ጉዳዮች እንግዲህ ሻሽ ክለቦችን ሁሌም ከዩናይትድ አካውንት የሚወጣላቸው ገንዘብ ለነዛ ቡድን ግንባታ የበለጠ ኪሳቸውን ከፍ ስለሚያደርግ ዩናይትድ ፈላጊ ከሆነ አይ ይሄ ተጫዋችማ በዚህ አይሸጥም ነው የሚባለው። አሁን እነዚህ ስትራቴጂዎችን ለመቀነስ ግራውንድ ወርኮችን እንደ ቡድን ከሚገለገልባቸው ተጫዋቾች ጋር ታሳቢ ተደርጎ ከብራንድ ሽያጭ ይልቅ የቡድን ግንባታን ቅድሚያ ሰጥተው አስደናቂ ስራ የኡመር ባራዳ ቡድን ከጄሰን ዊልኮክስ ጋር በመሆን እነ ክሪስቶፈር ቪቪያሊ አስደናቂ የምልመላና ነስር የሆነ አይናቸውን ተጠቅመው ቡድኑ የማደራጀትና የማጎልበት ስራቸውን አሁን ውስጥ ለውስጥ ቀጥለዋል። ከነዚህም መካከል እንግዲህ ከሰሞኑን በስፋት እየሰማችሁት የምትገኙ
በታመኑና ተጨባጭ በሆኑ ዘጋቢዎች እየወጣ የሚገኘው በተለይ ከስካይ ኢታሊያ የታመነው ዘጋቢ ጆአንሉካ ዲማሪዚዮ በሚባለው ዘጋቢ ይፋ የሆነው ማንቸስተር ዩናይትድ የበለጠ ኤደርሰንን የማስፈረም ጉዳይ የማንቸስተር ዩናይትድ በራስ መተማመን የኤደርሰንም በጣም ፍላጎት ከፍ ማለት የሁለቱ ወገኖች ከፍተኛ መቀራረብና በጉዳዩ ላይ ያላቸው መስማማት በላቀ ደረጃ ድርድሮችን አልፈለገም። በላቀ ደረጃ ጥልቅ የሆኑ ውይይቶችን አልፈለገም። ሂደቱ በአጠቃላይ በአጭር ጊዜ ፐርሰናል ተርሙ መቋጨቱንና ይሄ ተጫዋች ወደ ኦልትራፎርድ የመዘዋወር ጉዳዩን የበለጠ እንደገፋበት አሁን ከኦልትራፎርድ ደጃፍ እንደደረሰ ኦፊሻል ኮንፈርሜሽኖችና ኦፊሻል የወረቀት ስራዎች ኦፊሻል ድርድሮች እንግዲህ ይፋዊ ለሚዲያው በሚገለጽ ደረጃ እስከሚወጡ ድረስ እንጂ በጁን 15 የዝውውር መስኮቱ ሲከፈት ምናልባት በቀጣይ ሲዝን ለዩናይትድ አማካይ ክፍል ግንባታ የመጀመሪያ ፈራሚ ይሆናል ተብሎ የሚጠበቀው ኤደርሰን ነው ከአትላንታ በ50 ሚሊዮን ዩሮ በ43.5 ሚሊዮን ፓውንድ ገደማ የሚፈርም ብራዚላዊ በተጠናቀቀው የውድድር ዓመት አምና ሳመር በነበረው የዝውውር መስኮት ዩናይትድ ጠንካራ ፍላጎት ቢኖረውም አትላንታ የመሸጥ ምንም አይነት ፍላጎት አልነበረውም። ከዚህ ጋር በተያያዘ ተጫዋቹ በአትላንታ ለመቆየት ሲወስን ኮንትራቱን አላራዝምም በማለት ነው እና አምና 65 ሚሊዮን ፓውንድ ሲባል የነበረው ተጫዋች ይሄ የአንድ ዓመት ኮንትራቱን በአትላንታ መቆየቱን ተከትሎ አሁን ዋጋው ወርዶ ወደ 43.5 ወደ 50 ሚሊዮን ዩሮ ዝቅ ብሏል። ይሄ ደግሞ የበለጠ ዩናይትድን አንድ ተጫዋች ላይ ሁለት አገልግሎት ከማግኘት በሁለት ተጫዋች ዴብዙንም አረጋግቶ ዴብዙንም ባላንስ አድርጎ የበለጠ ሁለት ጥራት ማግኘት ብልሃት የተሞላው የዝውውር ሂደት ለመጠቀም ዩናይትዶች አድቫንቴጃቸውን አስፍተዋል። ቢዲንግ ዋርን የቀነሱበት ስትራቴጂ አንዱ ይሄ ነው። የዩናይትድን የፋይናንስ መንገድ በተሻለ ሁኔታ ለመጠቀም እንደ ጆአንሉካ ዲማሪዚዮ የስካይ ኢጣሊያ ዘጋቢ ከሆነ ኤደርሰን ፐርሰናል ተርሙ ተጠናቋል። ክለብ ከክለብ ጋር የሚያደርጉትም ድርድር አምና ኤደርሰን በአትላንታ ለመቆየት ሲስማማ ሪሊዝ ክሎዙ በቀጣይ ዓመት አክቲቭ እንዲሆን ኤጀንቶቹ ይሄን ቅድመ ሁኔታ ማስቀመጣቸውን ተከትሎ ዩናይትድ ይሄን ክፍያ ትሪግ የማድረግ ችግር የለበትም አሁን ላይ። ስለዚህ ድርድሩም ይዘልቅ አይደለም ወይም አሰልቺ የሆኑ ድግግሞች ሪጀክት ሆነ እንደገና ቢድ ያደረጉ እንደገና ሪጀክት ሆነ የሚባል ውስብስብ ጉዳይ የለው። ይህንን ደግሞ ፍሎሪያን ፕለተንበርግ የስካይ ጀርመኒ ዘጋቢ እዛው ስካይ ስፖርት አንድ ተቋም በመላው ዓለም በየሀገራቱ ቋንቋ ተደራሽ የሆነው ግዙፉ ካምፓኒ ዘጋቢዎች በአብዛኛው ተጨባጭና የታመኑ ስለሆኑ ሌላኛው የስካይ ጀርመኒ ዘጋቢ እንደሚለው ከሆነ የኤደርሰን ወደ ማንቸስተር ዩናይትድ የመዘዋወር ጉዳይ ኦልሞስት እየተጠናቀቀ እንደሆነና ኦፊሻል ኮንፈርሜሽን ዴይ እየተጠበቀ እንደሆነ ነው ዘገባዎች የሚያሳዩት። እንግዲህ ትናንት ምሽት የመጨረሻ ሌተስት አፕዴት የወጣው ደግሞ በፋብሪዚዮ መካከል ነው። አሁን ባለው ተርም ከሆነ አግሪመንቱ ተፈጽሟል፣ ግን የዩናይትድ ፋይናል ዲሲዥን ይጠበቃል እያለ ነው። ምክንያቱም ኦፕሽኖቹ በርካታ ናቸው። ከዚህ በፊት ገልጸንላችሁ ነበር ኤሊ ዲል በሚለው ዘገባችን ዩናይትድ ከ11 እስከ 14 አማካዮችን ይዟል። አውሬሎ ቹዋሚኒ፣ አደም ዋርተን፣ ቶናሊ በርካታ ተጫዋቾችን ከ11 እስከ 14 ከነዚህ መካከል በላቀ ኳሊቲ ሁለት በዴብዝ ጥንካሬና በቨርሲታይል አማራጭ ደግሞ አንድ ዩናይትድ በ200 ሚሊዮን ፓውንድ 3 አማካይ የማስፈረም ፕላን አለው። ግን 200 ሚሊዮን ፓውንድ ለአማካይ ክፍል ስለተበጀተ ለምሳሌ ባሌባንና ዋርተን ኤሌት አንደርሰንን በማምጣት 200 ሚሊዮን ፓውንድ ከስክሰው በአስፈላጊ ሁኔታ ኳሊቲ ካልተደራጀ ለካሪክ ብቁ ካልሆነ አሁን የማይክል ካሪክ ስራ በሁለት መንገድ ነው የሚፈተነው። አንደኛ በተከታታይ ጨዋታ የማድረግ ከሳምንት ሳምንት የመጫወት ሚድዊክ ፊክስቸር በሻምፒየንስ ሊግ የሊግ ካፕ ጨዋታዎች ላይ የሚያደርገው አስተዋጽኦም ከግምት ውስጥ ይገባል። ስለዚህ ዴብዙ ባላንስ ካልሆነ እነዚህ ጉዳዮች ሁሉ በተከሰከሱ ገንዘቦች ልክ ውጤቶች ላይመጡ ነው። ይሄ ማለት አሰራሩ ተቀየረ፣ አመራሮቹ ተቀየሩ እንጂ ማንቸስተር ዩናይትድ ቤት ያለው የከርሞ የዝውውር ሂደት አሁንም አንድ አይነት ነው ማለት ነው።
ዩናይትድ ከፍተኛ ኢንቨስትመንት ይፈጽማል። ተጫዋቾች መጥተው የሚሰጡት ውጤት ደግሞ በተፈጸመው ደረጃ አይሆንም። ቡድኑ አሁንም ለሌላ ለውጥ ይዳረጋል። ስለዚህ እነዚህንም ስትራቴጂዎች በመቅረፍና በተጠና መልኩ ለመጓዝ ነው። ይሄ ደግሞ ሁለት አይነት ስትራቴጂ አለው ይላል። ከዚህ በፊት የበለጠ በማንቸስተር ዩናይትድ በመጻፍ የሚታወቁት የነ ሳሙኤል አይነት ዘሳን ዘጋቢዎች እንደሚሉት ከሆነ ደግሞ ዩናይትድ ስትራቴጂውን ሁለት አይነት ነው። አንደኛ የዝውውር ኦፖርቹኒስቲክን በመጠቀም እድለኝነትን በመጠቀም ዝውውር ላይ ዩናይትድ እንደዚህ ተጋፍጦ ቢዲንግ ዋር ውስጥ ገብቶ ከፍተኛ ገንዘብ አፍስሶ የተርም ክፍያዎችን ለድርድሩ ተብሎ የሁለት ዙር ክፍያን ከተስማማ በኋላ ፋይናንሻሊ ጫና የሚፈጠርበት አይነት ሁኔታ ሳይሆን በካሪክ ስትራቴጂ ውስጥ በፍጥነት አዳፕት አድርገው በፍጥነት ወደ ቡድኑ ውጤታማነት ሊመጡ የሚችሉ ጊዜ የማይፈጁ በብቃታቸው ከፍታ ለሚገኙ ነገር ግን እድሜያቸው ከ27 ዓመት በላይ ያልሆነ በታች የሆነ ተጫዋቾችን ማስፈረም። ይሄ በነገራችን ላይ የአንድ ቡድን ግንባታ በስሌት በእርጋታና በተጠና ሁኔታ ሲጓዝ ከሚንጸባረቁ ተግባራቶች መካከል በዋነኝነት ይጠቀሳሉ። በአሰልጣኝ ፍላጎትና ይሄ በቡድን አመራሮች ፍላጎት ብቻ በስሜታዊነት የሚደረግ ዝውውር አይደለም። ይሄ ደግሞ የዩናይትድን ቀጣይ ጊዜ ምን ያክል ጠንካራ ሊያደርገው እንደሚችል የሚጠቁሙ ናቸው። ስለዚህ የኤደርሰን ጉዳይ አሁን ዩናይትድ የመጨረሻ ውሳኔው በቃ ኤደርሰን ይፈርም ከተባለ ይላል ፋብሪዚዮ፣ ኤደርሰን ዴፊኒትሊ የመጀመሪያ ፈራሚ ይሆናል። ግን ዩናይትድ አማራጩ ሰፊ ስለሆነ እስካሁን ዲሲዥኑን የመጨረሻ ፋይናል ዲሲዥኑን አልወሰኑም። ተርሞቹ ግን ስምምነት ላይ ተደርሷል ነው። ይሄ የመጀመሪያው ነው። ሁለተኛው ከዚህ በፊት በ3-4 ፕሮግራም ደጋግሜ እንደማነሳላችሁ ማንቸስተር ዩናይትድ የትኛውንም አማካይ ያስፈርም፣ ቶናሊ ግን አንዱን ይሄን በጣም እርግጠኛ ሆኜ ልንገራችሁ። ሳንድሮ ቶናሊ በዩናይትድ ማሊያ በዩናይትድ የአማካይ ክፍል በ2026/27 የምንመለከተው የዩናይትድ አስደናቂ ግንባታ ውስጥ አንዱ ነው። አንደኛ የቡድኑ አምበል የብሩኖ ፈርናንዴስ ጥቆማ፣ ሁለተኛ የተጫዋቹ ፍላጎት፣ በሶስተኛ ደረጃ ደግሞ ኒውካስል ከማንቸስተር ዩናይትድ ጋር ያደረገው የመጀመሪያ ዙር ድርድር የበለጠ ለኒውካስልም ለጁሴፔ ማሪዮ ይባላል የሳንድሮ ቶናሊ ኤጀንት እና በማንቸስተር ከተማ መታየቱ አንድ ጊዜ ሲቲ ሲባል ቆይቶ ነበር። ከዛም በኋላ ማንቸስተር የተለያዩ መረጃዎች ሲወጡ ነበር። ቼልሲም ገብቶበታል ሲባል ነበር። ግን ዩናይትድ ቀደም ብሎ በተጫዋቹ ዙሪያ ያለውን ሂደት መሬት አስይዟል፣ በደንብ ረግጧል። አሁን አንድ አማካይ ሲፈርም ከሳንድሮ ቶናሊ ጋር ተጣማሪነቱ ከነኮቢ ማይኑ ጋር ተስማሚነቱ ታሳቢ የተደረገ። ስለዚህ ዩናይትድ የቶናሊን ዝውውር የማጠናቀቁ ዕድል ከሌሎች ዝውውሮች የበለጠ ከፍተኛ ነው። ይሄን በትናንትናው ዕለት በተጨማሪ ጆአሉካ ዲማሪዚዮ ይሄ የስካይ ጣሊያ ዘጋቢ፣ ምክንያቱም ሁለቱም ተጫዋቾች አንደኛው ጣሊያናዊ ነው፣ አንደኛው ደግሞ በጣሊያን እግር ኳስ የሚጫወት ነው። የበለጠ መረጃውን የማግኘት እድሉ ያለው ለዚህ ታማኝ ዘጋቢ ነው። ስለዚህ ሁለቱን ተጫዋቾች ዩናይትድ የማስፈረሙ እድል አሁን ላይ ኮንፊደንሱ በጣም ከፍ ብሏል። ሁለቱም ተጫዋቾች በቀጣይ የውድድር ዓመት በዩናይትድ ማሊያ ምንመለከታቸው ይሆናል። ሁለቱም አስደናቂ ጥምረቶችን ይፈጥራሉ ተብሎ ይጠበቃል። እንደምታውቁት ኤደርሰን ዲስትሮየር አይነት አማካይ ነው። ቶናሊ ቦክስ ቱ ቦክስ መጫወት ይችላል። በክሬቲቭ አማካይነት መጫወት ይችላል። ቶናሊ ቨርስታይል ነው። ግን አንድ ጉዳይ እዚህ ጋር ለማስመር ማንቸስተር ዩናይትድ ቅድም እንደነገርኳችሁ ኦፖርቹኒስቲክ የሆነ ዲል ካገኘ ሊያስፈርም ከሚችላቸው ተጫዋቾች መካከል አውሬሊዮ ቹዋሚኒ በጣም አንደኛውና ትልቁ ተጫዋች። ማድሪድ ትንሽ በሩን ፈቀቅ ካደረገ 18 ወር ኮንትራት ነው የሚቀረው። ይሄ ተጫዋችን በዚህን ሰዓት ለማስፈረም ከፍተኛ ፍላጎትና በመጠባበቅ ላይ የሚገኙ ብቸኛ ቡድን ማንቸስተር ዩናይትድ ነው። ከቀናት በፊት አትሌቲክስ ይህን ጉዳይ ጽፏል። በገበያ ላይ የመውጣት እድል ካለው ቹዋሚኒን በማንቸስተር ማሊያ እንመለከታለን። ይሄ ማለት ዩናይትድ የአማካዩን ክፍል በአስተማማኝ ግንባታ ያጠናቅቃል ማለት ነው። ነገር ግን አሁን ባለው ተጨባጭ እውነታ
ኤደርሰንና ቶናሊ በቀያይ ሰይጣኖች ማሊያ 2026-27 የመመልከታችን እድል በጣም እየሰፋ መምጣቱን ነው ዘገባዎች የሚያሳዩት። በተጨማሪም አንዳንድ ተጨባጭ ዘገባዎች ላይ ማንቸስተር ዩናይትድ ሃይጃክ የማድረግ ፓወር አለው። በነገራችን ላይ ኤሌት አንደርሰንን ግን ቅድም የነገርኳችሁ በስሌት የሚደረጉ ዝውውሮች አሁን ኤሌት አንደርሰንን ሃይጃክ ለማድረግ ቢገባ ሲቲ ከሚከፍለው 100 ሚሊዮን ፓውንድ ዩናይትድ ሊያሻሽል ነው። አሻሻለ ማለት በሁለት ተጫዋች ዴብዙንም ባላንስ አድርጎ ዴብዙንም ጠብቆ ሁለት ኳሊቲ ተጫዋቾችን አስፈርሞ ከሚያገኘው አገልግሎት ከአንድ ተጫዋች እነዛን ሁለት ተጫዋቾችን የመፈለግ ጉዳይ ይሆናል። ያ ማለት ቶናሊና ኤደርሰንን አጣምሮ ከማይኑ ጋር ከተሳካ ከቹዋሚኒ ጋር ከሚያደርጋቸው ጥምረቶች ኤሌት አንደርሰንን አምጥቶ ከአንድ አማካይ ጋር ከማይኑ ጋር የማጫወት ነው። ዴብዙ አልተስተካከለም። ዩናይትድ በቀጣይ የውድድር ዓመት ኤፍኤ ካፕ፣ ካራቦ ካፕ፣ ቻምፒየንስ ሊግ፣ ፕሪሚየር ሊግ ላይ አለበት። ስለዚህ ካሪክ አዲስ ኤክስፒሪየንስ ውስጥ ነው የሚገባው፣ አዲስ ጫና። በእንደነዚህ አይነት ግዙፍ ዝውውሮች የተጫዋቹ ጠቀሜታ ምንም እንኳን አስተማማኝ ቢሆንም ዴብዙ እስካልተጠናከረ ድረስ ተውት። ኖቲንጋም ፎረስት ሐሙስ ተጫውቶ እሑድ ሲጫወት እኮ በዩሮፓ ሊግ ምን ያክል መንገጫገጭ እንዳሳየ ተመልክተናል። ለምን? ኤሌት አንደርሰን ሁለቱም ውድድር ላይ ስለሚጫወት። ስለዚህ አንድ ተጫዋች ላይ 100 ሚሊዮን ፓውንድ አውጥቶ የሁለት ተጫዋች አገልግሎትን ከመፈለግ 100 ሚሊዮን ፓውንድን ለሁለት ተጫዋች አውጥቶ በሁለት የተለያየ ኳሊቲና ጥንካሬ ዲፍረንት ስታይል መጠቀም የዩናይትድ የዚህ የዝውውር መስኮት ስትራቴጂ እንደሆነ ነው መረጃዎች እየጠቆሙ የሚገኙት እና ይሄ ምናልባት ብልሃትና ስሌትን አብሮ በጋራ አጣምሮ የያዘ ትልቅ የዝውውር ስትራቴጂ የሚወደድ ቅኝት ነውና እንደነዚህ አይነት መንገዶች ዩናይትድ እየተጠቀመ መሆኑ የበለጠ የተዘገበ ነው። በነገራችን ላይ ማንቸስተር ዩናይትድ እና የራፋኤል ሊያውን ጉዳይ አስምራቸው ያዙ። ጁዋንሉካ ዲማርዚዮ ጠቁሞ አልፏል። በድጋሚ ማንቸስተር ዩናይትድ በጣሊያናዊ ተጫዋች ወይም በጣሊያን ምድር የሚጫወት ተጫዋችን የማስፈረም እድሉ በኤደርሰን ወይም ጣሊያናዊ ተጫዋች የሆነውን ቶናሊን አስፈርሞ ብቻ ሊገደብ ወይም የሚቆም አይነት አይመስለኝም። ምናልባት የነ ራፋኤል ሊያው አይነት ተጫዋች በዝውውራቸው እቅድ ውስጥ እንዳለ ከማንቸስተር አካባቢ ያሉ ውስጥ አዋቂዎች ነግረውኛል በማለትም እዛ ዘገባ ላይ ይዘውታል እና ማንቸስተር ዩናይትድ በቀጣይ የውድድር ዓመት በጣሊያናዊውና ብራዚላዊው ተጫዋች ዝውውር የአማካይ ክፍሉን እደሳት ከዛም በኋላ እንግዲህ ዝውውሩ ላይ የሚፈጠሩ ታይሚንጎችን ተጠቅሞ የነቹዋሚኒ አይነት አማካይ መጨመር ሌላኛው ፕላኑ ነው። ካልሆነ ግን ዩናይትድ አያስፈርምም ማለት አይደለም። ለምሳሌ እኔ አንድ ሰንበትበት ብሏል፣ ቢያንስ አንድ ወር ገደማ ይሆናል እና አትሌቲክስ ላይ ከተመለከትኳቸው መረጃዎችና በጣም ደጋግሞ በወቅቱ ተገልጾ ግን ከዛም በኋላ በስፋት ያልተነገረ ዩናይትድ እንደዚህ በአንድ ወቅት አንድ ተጫዋች ጋር ስሙ እያያዝና ድጋሚ ከዛ ተጫዋች ጋር ስሙ ሳይያያዝ ከቆየ እዛ ተጫዋች ላይ በአብዛኛው ሲያተኩር ነው። ሩመርሶች አይወጡም። የሆነ ሰዓት ላይ ግን በዝውውሩ ላይ ዩናይትድ ገፍቶ እንደሄደ መረጃዎች መውጣት ይጀምራሉ። የኤቨርተኑን ጋርነርን የማስፈረም እድል አለው ዩናይትድ። በነገራችን ላይ በደንብ ይህን ጉዳይ ያዙልኝ። ጋርነር እንግሊዛዊው በጣም ቨርሰታይል ነው። ቀኝ ፉልባክ ዴቪድ ሞይስ ይጠቀሙታል። ዲፌንሲቭ ሚድፊልደር ይጠቀሙታል። 8 ቁጥር ላይ ያጫውቱታል። በጣም ቨርሳታይል የሆነ ኢነርጂ ያለው የማይደክም አማራጩ ሰፊ የሆነ የዩናይትድ አይነት ባህሪ የሚንጸባረቅበት አይነት አማካይ። ይህንንም ጉዳይ በትኩረት እንድትመለከቱና ዩናይትድ የአማካይ ክፍሉ እደሳ ምናልባት ከሌላው ክለብ በአጭር ዓመት በአንድ የዝውውር መስኮት የበለጠ በላቀ ኳሊቲ ሊጠናከር የሚችልበት እድል ሰፊ ነው። ካለፉት ዓመታት የካሰሜሮን ተተኪ የኡጋርቴን ተተኪ በአስተማማኝ ሁኔታ የማምጣት ይሄ ደግሞ ከወዲሁ ስራዎች መጀመራቸው፣ ቶናሊና ኤደርሰን ደግሞ የመጀመሪያ በር ከፋች ሊሆኑ እንደሚችሉ በስፋት እየተዘገበ ነው። እስቲ እናንተን ሀሳብ አስተያየት በኮሜንት መስጫ አስቀምጡ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ከሀገር ውጭ የምታደምጡ ድጋፍ አድርጉ። በመጨረሻም እዛው የማንቸስተር ከተማ
ሌላኛው የማንቸስተር ዩናይትድ ተቀናቃኝ ማንቸስተር ሲቲ ለሁለት ተጫዋቾች 200 ሚሊዮን ፓውንድ የመክፈል ስትራቴጂ ለኤንዞ ማሬስካ እቅድ ይዟል። አንደኛው ኤሌት አንደርሰን ነው። አንደኛው ተጫዋች ግን ማን ነው? እስቲ ከዚህ ፕሮግራም በመቀጠል ይዘንላችሁ እንመጣለን። ሳትርቁ ጠብቁን። ሰላም ቆዩ።